ቃል የመካን ሰላሟ እንዴት ነሽ አንቺ? አቤት ቃል ደህና እናታቅ ነኝ። እንዴት ናችሁ ወንድሞቼ? ደህና ናችሁ? ሁለተማም ነው አለን። እየተማርሽ ነው? እያጠናሽ ነው? የበረታሽ ነው? እየተከታተልኩ ነው እንግዲህ እ እየበረታው ነው። ያው እንደነገርኩ ገና አልተጠመኩም። እስኪ ለሀገር ያብቃኝና እጠመቃለሁ ብያለሁ። ችግር የለው እሱ ዋናው ትምህርቱን ነው። እኛ ትምህርቱ ላይ ፎከስ እናደርጋለን። ቅድሚያ በደንብ ማወቅ ላይ ፎከስ እናደርጋለን። ማወቅ በደንብ መለየት፣ አሸዋ ላይ ቤትሽን መገንባት ሳይሆን አለት ላይ ስመሰርቺ ከዛ በኋላ የትኛውን ፈተና ቢመጣ ትቋቋሚዋለሽ፣ የትኛውን መከራ ቢመጣ ትቋቋሚዋለሽ። አለት ላይ ቤትሽን መመስረት በደንብ በእውቀት መገንባት መቻል አለብሽ እንጂ እኛ ጋር ነይ 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 ዛሬ ቃል አንድ ጥያቄ ተመለሰላት እንደሚሉት እኛ ጋር አይደለም። 10 ጥያቄ ይዘሽ መተሽ 10ሩን ቢመለስልሽ ጨረስሽ አንልሽም። እኛ ተማሪ ቅድሚያ ነው ብንልሽ እኛ ጋር ተማሪ መምህር ይመደብልሽ እና ቱ ሚኒመም 6 ወር ያህል ትማሪያለሽ። አንዱን አይተዋል አስተምሮ ያው እኔ ቲክቶክ ላይ በምታስተምሩት ነው እንጂ በውስጥ እንዴት መማር እንዳለብኝ አላውቅም እስካሁን ድረስ። ትረዱኝ ብያቸዋለሁ። አውሪኝና እንትን እከትሻለሁ እንድትማሪ እንመድብልሻለን። መምህር እሺ መምህር እንመድብልሻለን። ትማሪያለሽ በስርዓት እያንዳንዱን መማር ስላለብሽ ማለት ነው። ቅድሚያ ተምረሽ ነው። ከዛ በኋላ ችግር አይኖረውም ማለት ነው። ቲክቶክ ላይ እዚህ ምንድነው የተወሰነ ፍንጭ ለመስጠት ነው እንጂ መሰረታዊ ትምህርቶችን በደንብ እዚህ የምትማሪበት አይደለም። ውይይት፣ ጭቅጭቅ ምናምን ስለሚኖረው እንደ ልብሽ ጥያቄ ላትጠይቂ ትችያለሽ። እንደ ልብሽ ጠይቀሽ የምትማሪበት ከአንድ ጀምረሽ በደንብ የምታውቂበት መምህር እንመድብልሻለን። በርቺ፣ ጸሎት አድርጊ፣ ተገለጥልኝ በይው፣ ጠይቂው። አባት ነው አባታችን እንደሆነ መሆኑ መጠን አባት ደግሞ ምንድነው ክርስቶስም ብሏል። አባት ልጅ አባቱን ዳቦ ሲለምነው ድንጋይ ይሰጣልን እንዴ? አሳ ሲለምነው ጊንጥ ይሰጣል እንዴ ብሏል። አባቴ ነህና ተገለጥልኝ በይው። እኛ የምንፈራው አምላክ ያላል የሆነ ከእንትና አንጻር ይሄ በቁጣ በምናምን ያለ ፍቅር ፍራቻ የለብንም። ፍራቻችን ከፍቅር አንጻር ነው። ፈጣሪን ከፈራ ነው እንኳን ሰው አባታችን እንደመሆኑ መጠን አባታችንን በፍቅር እንጠራዋለን፣ በፍቅር እንጠይቀዋለን፣ ይመራናል እሱ ደግሞ። ስለዚህ ሰላም ይሰጠናል። እሱ ሰላም አምላክ እንደመሆኑ የሰላም አምላክ እንደመሆኑ ደግሞ ስንጠራው በፍቅር ነው የምንጠራው ማለት ነው። ስለዚህ ይመራናል፣ ልባችንን ያሳርፋል፣ መንገዱንም ያሳየናል። በርቺ፣ ጸሎት አድርጊ። ኤኒ ጥያቄዎች ካሉሽ ኢንቦክስ አድርጊልንም። ላይቭም ላይ ደግሞ መተሽ እንትን ማለት ትችያለሽ። መምህር ግን መድብልሻለሁ። ነገ አውሪኝ፣ ነገ መድብልሻለሁ። ቃል ደስ በሚል ሁኔታ ፕሮፋይሏን ቪዲዮዋም አላት። ስለዚህ መልካም መቃጠል ይሆንላችሁ። ቃል መልካም መቃጠል ነው የምንላችሁ አለ ምትይዋለሽ። የራሳቸው ጉዳይ ብዙ ነገር ያደርጋሉ፣ ግን የራሳቸው ጉዳይ እንደነሱ መስሎት ነው። ፌክ አካውንት ከፍተን እኛ በየቀኑ ሻዳ እንደምናስይዘ አይኑ ሊገለበጥ የደረሰው እንደሱ ድራማ ምንሰራ መስሎት ነው። ግባና ፎቶዋን ቪዲዮዋን እያየ ተጽናና ወንድማችን። ከፈለገች አንድ ቁርአን ክፍል ሜይ ቢ ፈቃደኛ ከሆነ ተጋብዛለች። ቁርአን እንደምቀራም ስለማቅ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና የቁርአን ጻፊያን ማን ናቸው? ሙስሊሞች መናገር አችሉም፣ ክርስቲያኖች መናገር አችሉም። የፈለገበት ማመን ይችላል። ግን ትክክለኛው መንገድ የሆነውን ሰው ይሄ ትክክለኛ ነው ብሎ ከነመረጃና ከነማስረጃው መናገር አለበት። እዚች ጋር ሀሳብና አስተያየት ካላችሁ መስጠትም ትችላላችሁ። ቤተሰቦች እንደኔ ሀሳብ እንደዛ ነው ብዬ ሰው ይማራል፣ ጥያቄ ይጠይቃል፣ ያልገባውን ይጠይቃል። ተስፋ የምናደርገው አንተን ነው። ቀጣይ ህብረት ታደርጋለህ አንተ። መምህር ከፈለክ አንተ ምን መድብልሃለን። በርታ፣ አጽና። እውነት የሆነው ክርስቶስ ብርሃን ወደ ሆነው እውነቱን ሁሉ ያሳውቃል ብለን ተስፋ እናደርጋለን። ማንኛውንም ነገሮች ትምህርት መፈልግ ከሆነ ኮንታክት አድርገኝ በውስጥ። ያ ቁርአን ግልጽና የተብራራ እንደሆነ በብዙ ቦታ ላይ ደጋግሞ ይናገራል። ሰው ግልጽና የተብራራ ከሆነ ቁርአን ማን የጻፈው? በስንተኛው ክፍለ ዘመንስ ነው የተጻፈው? ይሄ ግልጽና
ለእያንዳንዱ ማብራሪያ ራሱ የተብራራ እንደሆነ የሚናገረው ክፍል ይሄንን መመለስ ይችላል ወይ? ዮሐንስ ወንጌል እንዴት ይባላል? የማቴዎስ ወንጌል እንዴት ይባላል ብለህ ስተች ወንጌሉ በጻፊያኖቹ ስም ተሰየመ። የእናንተ ጻፊያቸው ማይታወቅ በአጋንንት፣ በጅን፣ በሰላቢ፣ በመጎዳዳት፣ በዝርፊያ፣ በጉንዳን ምዕራፍ ተሰየመ ማለት እንዴት ይሄ ሞራል ሊኖራችሁ ቻለ? እኛን ለመተቸት እኔ 1 ቢሊዮን ዓመት አይደለም ዝንት ዓለም ብንጠብቃችሁ ቁርአን ጻፊያችሁን ከቁርአን ላይ ማሳየት አትችሉም። በኮንፊደንስ ሆናችሁ ግን የመጽሐፍ ቅዱስ ጻፊ አይታወቅም ብላችሁ ትፎክራላችሁ። እኛ ማሳየት እንችላለን በብዙ ነገር መጽሐፍ ቅዱስን እርስ በርሱ አመሳክረን ኢንተርናል ኤቪደንሱን ተጠቅመን ብሉይ ኪዳንን ለምሳሌ በአዲስ ኪዳን መፈሰር እንችላለን፣ ማሳየት እንችላለን። እናንተ ቁርአንን ተጠቅማችሁ ከቁርአን የቁርአንን ጻፊ ማሳየት ትችላላችሁ ወይ? መቼም ማሳየት አትችሉም። መቼም ማለት ነው። ቢሊየን ሙስሊም ቢሰበሰብ ከ114ቱ ምዕራፍ አንዷን ምዕራፍ ማን እንደጻፈው ማሳየት አይችልም። ታዲያ በምን ሞራላችሁ ነው መጽሐፍ ቅዱስ ልተቹት የምትችሉት? በምን ሞራል፣ በምን ስብዕናችሁ? ቶፊክ እንኳን ደህና መጣ። እንዴት ናችሁ? ሰላም ናችሁ? ሁሉ ተማም ነው? አይዛችሁ አለኝ ብቻ አይዛችሁ። ፕሮፋይል ቀይረ ነው? ፕሮፋይል ቀይረ ነው? አሸናነቋችሁ። ፕሮፋይል ቀየርካ? በጣም አሸናነቋችሁ መሰለኝ። ነው አልቻላችሁንም። ሆነን ለመናገር ቶፊክ ሰሞኑን አንዱ 2018 ከገባ ጀምሮ ሆነን ለመናገር አፍርሰናችኋል። ቲክቶክ ላይ ያለውን ጀማይ እናንተን ሙሉ ለሙሉ ነው ያፈረስነው። ሙሉ ለሙሉ አፍርሰናችኋል። የሚጽናኑት በምንድን ነው? ድራማ በመስራት ነው የሚጽናኑት። ድራማውም ደግሞ በየቀኑ ይዋረዳሉ። በየቀኑ እየተዋረዱ ማይሰለቻቸው ውርደት ጌጣቸው ይላል መጽሐፍ ቅዱስ። ነውራቸው ክብራቸው የተባሉ ነውራችሁ ክብር ሆኖባቸው ነው እንጂ ውርደት አልሰለቻቸውም። እኛ ጋር አሁን እንደዚህ አይነት ውርደት ቢመጣ እኔ ቲክቶክን ጥዬ መጠፋ ይመስለኛል። እንደዚህ ድራማ ለመስራት ምን አይነት ሞራል ልዕልና ቢኖራችሁ እንደሆነ አላውቅም። ውርደት ክብር እንደ ክብር የለበሱ ማለት ነው እንጂ ሙሉ ለሙሉ አስተምሮታችሁን እስከዛሬ ገነባችሁትን ንደነዋል፣ አፈርሰነዋል። ኤኒዌይስ ስለዚህ ምንም ያስጨንቀን ነገር የለም። እኛ ጋር ፈታ እያልን ነው እንትን የምንለው። ካየህ እኮ ጀማው ተሰብስቦ አልቻልንም ያለው እናንተ ጀማ ነው። ቶፊክ ከፍ አድርጌ ሂምሌክ ከማደርግ በፊት ከስር ትሆንና ቶፒኳ ላይ ብቻ ታወራለህ። ምክንያቱም ከኛ ውስጥ አልቻልንም ስለዚህ እናስወግድ ያለ አንድ ንጽጽር የሚሰራ የለም። ሙስሊም እከሌ የሚባሉትን እናስወግዳቸው ስለዚህ አልቻልናቸውም ብለን አላልንም። የእናንተ ኡስታዞች ግን መጨረሻ ያደረጉት ምንድን ነው? ስላልቻልን ያለን አማራጭ ማስወገድ ነው ብለው የተወያዩት የእናንተ ነው። ቃል በቃል አልቻልንም ብለው ያሉት የእናንተ ናቸው። ስለዚህ አንድ አይደለም ብዙ ኡስታዞች ቪዲዮዎችን ልናስደምጥ ስለምንችል ማለት ነው። ስለዚህ አሁን ቶፒኳ ላይ ብቻ ፎከስ እናድርግ አይሻልም? ቶፊክ ስምህን ስለቀየርክ ኡስታዝዬ አውቄሃለሁ፣ በድምፅ አውቄሃለሁ። ልጆች ጥሩ ናቸው፣ እየተማሩ ነው። እሺ መልካም። የቁርአን ጻፊ ስለ ቁርአን ጻፊ እናውራ። ይስማማል? እሺ መልካም። የቁርአን ጻፊን ከቁርአን ላይ ማሳየት ከሆነ ችግር የለም። መልካም። የቁርአን ጻፊን ከቁርአን ማሳየት ይቻላል? የመጽሐፉን ጻፊ አላህ አውርቶት ከዛ ሰሃባው ነው የጻፈው። እከሌ ጻፈው የሚል አያስፈልገውም። ራሱ ቁርአን ጅብሪል ለአላህ መልእክተኛ ወረደላቸው በቃል። ከዛ ሰሃባዎች ጻፉ፣ ወደኛ ደረሰ። አላህ እንዴት መጠበቁን ነገረን። ምን ያስፈልገዋል? አያስፈልገውም። ስለዚህ ማንም የሚጻፈው ማንም አስፈላጊ አይደለም። ከአላህ መልእክተኛ ስለመጣ ስለታወቀ ከዛ ከሰሃባዎች ያለ መጣ።
ይሄ ቁርአን ቢቀየር ምን አለመሆኑ በቁርአን ራሱ ስለተናገረ ኦኬ፣ ያንን አይቀየርም ያለውን ራሱ ያንን አይቀየርም ያለውን ሰው መጽሐፍ ራሱ ማን ነው አይቀየርም ያለ? ያለው አምላክ ነው፣ አላህ ነው። አይቀየርም ብሎ የጻፈው ማን ነው? አይቀየርም ብሎ የጻፈው ጅብሪል ነገራቸው። ጅብሪል ነገራቸው ለአላህ መልእክተኛ። ከእሳቸው ሰሃባዎች ነው ኡበይ ብን ከዓብ ምናምን ያሉ ዑስማን ብን አፋን ጽፎ ወደኛ አሁንም ድረስ ይሰላለፋል ኢላ የውም القيامة ማለት ነው። ኦኬ፣ ስለዚህ ማን እንደጻፈው ግን ከቁርአን ማሳየት አይቻልም ማለት ነው። አያስፈልግም፣ ጅብሪል ስላወረደላቸው ጅብሪል እንዳወረደላቸው። ስለዚህ ጅብሪል እንዳወረደላቸውም የጻፈው ማን እንደሆነ አይታወቅም። ግን በቃላቸው ነገራቸው። ከዛ በኋላ ሰሃባዎች ያለ መጣ። ኦኬ፣ በቃላቸው ነገራቸውም የጻፈውን ግን ማን እንደሆነ አይታወቅም። ግን በቃላቸው ከነገራቸው ከዛ ከነገራቸው በኋላ ኡበይ ብን ከዓብ ወህይ የሚጽፉ ሰሃባዎች ነበሩ። ከሳቸው ያለ ከዛ መጣ። ሐዲስም ተጽፏል ቁርአን ይቅርና ማለት ነው። ወይ ሐዲስ የተጻፈው ነብዩ ከሞተ ከስንት መቶ ዓመት በኋላ ስለሆነ ቁርአኑ ላይ አሁን ቅድሚያ ቁርአኑ ላይ ያው ማሳየት ይቻላል። እንደዛ ነው ቁርአኑ የለም ማለት ለቁርአን ላይ ቁርአን ላይ ነገርኩ እኮ እንዴት እንደመጣ ነገርኩ። ቁርአን ዑመር ጽፎታል፣ አቡበክር ጽፎታል ይልፈለክ ሙስሊም ነግረሃል። ቁርአን አወረደላቸው ለአላህ መልእክተኛ ጅብሪል፣ ከዛ ወደኛ መጣ እንደዚህ ያለ ማለት ነው። ከሰሃባዎች ኢብኑ ዑመር የሚባል ሰሃባ ጻፉ ማለት ምን አስፈልገዋል? ከአምላክ ዘንድ ያወረደ ነው። ከአምላክ ዘንድ ስንት ምዕራፍ ነው ያወረደላቸው? ማንም ምዕራፍ ይወረድላቸው። አሁን ሌላ ቦታ እንዳትሄድ። አሁን ዋህዩ ነጻፈው ነው ያልከኝ። ይሄ ከአምላክ ዘንድ መሆኑ በግልጽ ተናገረ። ከዚህ ነው የመጣው ብሎ ተናገረ። አሁን ጻፊያቸውን አላወቅንም። አንደኛ ከአምላክ ዘንድ ነው የወረደላቸው እያልክ ነው። ስንት ምዕራፍ ነው የወረደላቸው? ምዕራፉ የፈለገም ይሁን አሁን መውረዱ ነው። አሁን ማን ጻፈው ነው ጥያቄ። ሌላ ቦታ የት ስለሆነ ነው። ቆንጆ። ስለዚህ ምዕራፉ ስንት እንደሆነ አይታወቅም፣ ጻፊው ማን እንደሆነ አይታወቅም። ኦኬ። ስለዚህ ቁርአን ጻፊዎችን በምንድን ነው የምታውቃቸው? የቁርአን ጻፊዎችን በምንድን ነው የምታውቃቸው? ቁርአን ጻፊዎች አሉ እኮ አንደኛው ከአምላክ መሆኑ ግልጽ ሆነዋል። የእናንተው ስላልሆነ ነው የቅድም ያልከው። ሁለተኛ ሰሃባዎች ጽፎታል። ከአላህ መልእክተኛ አንስቶ የአላህ መልእክተኛ ጻፉ ብሎ ያዙ ነበር ሰሃባዎችን ማለት ነው። ቶፊክ ከአምላክ ለመሆኑ ምንድነው ማስረጃ? ግልጽ ሆኗል አልክ። ከአምላክ ለመሆኑ ምንድነው ማስረጃ? ከአምላክ ለመሆኑ ማስረጃ ብዙ ቦታዎች አሉ። አላህ በሱረቱ ሹዓራም ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን አላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ታዲያ እሱን ጻፊው ብሎትስ ቁርአን የወረደው ከአላህ ዘንድ ነው። ከዓለማቱ ጌታ ነው። ከዓለማቱ ጌታ ነው። ስለዚህ እሱን ያለው ጻፊው ቢሆን እሱን ያለው ጻፊው ላለመሆኑ ምንድነው ማስረጃ? ማን ላለመሆኑ? ጻፊው ላለማለቱ እሱን ምንድነው ማስረጃ? ጻፍ የእሱን ነገር አይጨምርም። ቁርአን አይጨመርበትም፣ አይቀነስበትም። እንደማይጨምር ማን ነው ዘነ ዚክረ ወኢና ለሁ ለሐፊዙን ብለዋል። አላህ ቁርአን አውርደነዋል። ቁርአንም እሱንም እንደዛ ያለው ደግሞ ጻፊውስ ቢሆን እኛ አውርደነዋል እኛው እንጠብቃለን ያለው ጻፊውስ ቢሆን ማን ይከለክለዋል እንደዛ እንዳይል?
ጻፊ እንደዛ አይገባበትም። አላህ ቃል ኪዳን አይገባው። ምክንያቱም ሙሐመድ እኔ ከጻፍኩለት ውጭ ምንም አያውቅም ብሏል ጸሐፊው ለምሳሌ። ስለዚህ እኛው እንዳወረድነው እኛው እንጠብቀዋለን የሚለው የጸሐፊው ንግግር ላለመሆኑ ምንድን ነው ማረጋገጫ? እንዴት ጸሐፊው እንዴት አውርደነዋል ይላል? ጸሐፊው እንደዛ ሆኖ ነው በላይ ሆኖ አውርደነዋል አለ እኮ። ጸሐፊውን ማታውቀው ከሆነ ጸሐፊው ማይታወቅ ከሆነ ሉክ ጸሐፊው ደግሞ እንደፈለገው ነብይ አይደለም ማለት ጸሐፊው ነብይ ነው ጸሐፊው ሰሃባዎች ነው ከአላህ መልእክተኛ አንስቶ የአላህ መልእክተኛ ነገሯቸው ከዛ በኋላ ጻፉ። ብዙ ሰሃባዎች የአላህ መልእክተኛ ወረደላቸው ጻፉ ብሎ ያዙ ነበር ሰሃባዎችን በግልጽ ማለት ነው ይመጣላቸው። ስለዚህ ጸሐፊው እንደፈለገው መጻፍ ይችላል ማለት ነው። አልኩ እኮ ምንም አይጨመርበትም አይቀነስበትም። ያን አምላክ እኮ እንደማይጨምር እንደማይቀንስ ምንድነው ማስረጃ? ሰሃባዎችን ያለው ቁርአን ይሄ ነው። አልተጨመረበትም አልተቀነሰበትም። ማን ያለ? ምን ላይ ነው? ማን ያለ? ኢቨን እኮ ገና እኮ ምንም ማረጋገጫ የለም እኮ ይሄ ቁርአኑ ራሱ ቁርአን ለመሆኑ እኮ ማረጋገጫ የለም ከቁርአን። ቁርአኑ ምን ለመሆኑ ቁርአኑ ምን እንደሆነ ገና እኮ ማረጋገጫ የለህም። መቼ እንደወረደ ማን እንደጻፈው ምንም የሚታወቅ ነገር ገና ስለሌለ ማለት ነው። ይሄንኛው ለምሳሌ በ7ኛው ክፍለ ዘመን ይጻፍ በ20ኛው ክፍለ ዘመን በምድር ብታውቀው የወረደውማ በአላህ መልእክተኛ ዘመን ነው። በ15ኛው ሴንቸሪ ላይ ላለመሆኑ ምንድን ነው ማስረጃ? ይሄ በ15ኛው ሴንቸሪ ላይ ላለመጻፉ የመጽሐፍ ምንድን ነው ማስረጃ? በቁርአን ላይ ማለትም ሙሐመድ ከሞት አንተ ከምትለው ከ700 ዓመት በኋላ የቁርአን ላለመጻፉ ማስረጃ ከቁርአን ላይ ስጠኝ። ይሄ የማያስፈልግ ነገር ምን ጥያቄ ነው? ማያስፈልግ ነገር ነው። ማስረጃ ማያስፈልግ ሰው አይ ለምናስ እሺ ቁርአኑ ከ700 በኋላ አልተጻፈም ሌላ ነው የፈለከው? ይሄ በቁርአን ውስጥ ምን ችግር አለው? ቁርአን ውስጥ ለምሳሌ ይሄ ቁርአኑ ከ7 ዓመት በኋላ ያ ከ700 ዓመት በኋላ 7 ዓመት አይደለም ያልኩህ ከ700 ዓመት በኋላ ላለመጻፉ የቁርአን ከቁርአን ውስጥ ማስረጃ አለ? ልስጠው እያለ ስለሆነ የስልጤው ይርዳ ሆይ ነው አልተጻፈም ሌላ ነው። አይ እኔ ልስጠው እያለ ነው የስልጤው ቀጥል ችግር የለም። ሰላም ደህና ዋና አመጣ እንዴት ነው? ይመስገን ነው አለን አንተ ጀዝባ አንተ ስምን አስተካክል። መልሱን ኪንግ ለማድረጃው ኪንግ ነኝ። እሺ ተማሪ ጨርሼ ደውስ መልስ ነው። እሺ ተማሪ ጨርሼ ወስድኩ ልጅ ነኝና ጀግናው ነኝ። ጀግናው ጅል አሁን የጅሉ ምንድነው እሱ የዛ የራሱ ፎቶ የካደው አለ አይደለ? ራሱን የካደው ፊቱን የካደው የሱ ተማሪ ነው። እና ባለፈው ሂሚሌት አድርጌ አዋርጄ የላኩት ልጅ ነው ኪንግ የሚባለው ማለት ነው። የዛ የተረገጠ ጫማ የሚመስል የታኘከና የተተፋ እንጀራ የሚመስለው ኡስታዝን አወቃችሁ? ፊቱ የራሱ ሲያየው ዘግንኖት የኔ ፊት አይደለም ብሎ የካደው የሱ ተማሪ ነው። እና እኔ ጋር መጥቶ እንደሚማር እንትን ብሎ ከዛ በኋላ እኔ ቦታም አልሰጠሁም። አይተሃል፣ ንቄ ነው የተውኩህ። ምክንያቱም ብዙ ልጆች የሚመጡ ስላሉ ደንታይም አይደለ መጣ አልመጣ ተማር ብዬ ነው የላኩት። ቆይ ከዛ ወደ ምን አደረገ? ሴቶቹን እየዞረ ያወራል ማለት ነው። ሴቶቹ ወዲያው መረጃ ላኩልኝ ማለት ነው፣ ከእስልምና የወጡት። ከዛ ሄዶ እንደ ጀግና ያ ፊቱን የካደው ኡስታዝ ጋር ጀግና አሁንም እያወራሁ ነው። ከስሩን በቃ ከስሩ እና አክቹዋሊ ፊቱን የካደው ኡስታዝ የእሱ ተማሪ ነው፣ እንዲሰልል ተልኮ መጥቶ ማለት ነው። ከዛ ልጆቹ አዋረዱት። መጥቶ ተስልምና የወጡ ልጆችን በውስጥ እየሄደ ክርስቲያን ነበርኩኝ እኮ ስላሴ ይከብዳል አልረዳ ብዬ በቃ አልገባ ብሎኝ ነው
ልሰልም ነው በቃ ወይንም ልመለስ ነው ከእስልምናም ወጥቼ በቃ መልሶ ስላሴ አልገባኝም እንመለስ። አንዳንዶቹን ደግሞ ምን ይላቸዋል? ነይና ይሄው ፊቱን የካደው ኡስታዝ ጋር ማለት ነው እፎይ የራቁት ፎቶ ዞብኝ ነው በይ እና ሻዳ ያዢና እዛ እናዋርደው እፎይን። ልይቷ ምን ብላ ነው የመለሰችልህ? ወራዳነ ቆሻሻ እፎይ እንደዚህ አያደርግም ብላ ላከችህ ማለት ነው። አይ ገንዘብም ከሆነ እኛ ገንዘብ እንሰጥሻለን፣ ግን እፎይ ምን በይው ራቁት ፎቶ ዞብኛል በይና ተዛ ሻዳ ትይዣለሽ የተረገጠ ጫማ የሚመስለው ጋር ከዛስ እኛ እያንዳንዱን ነገር ከጎንሽ እንቆማለን። እኔ በቅንነት በታማኝነት በእውነት ስለምሰራ የምመሰክርለት ጌታ ይጠብቀኛል። እንደናንተ ተንኮልና ሴራ ቢሆን ገና ድሮ ወጥመድ ውስጥ ከታችሁኝ ነበረ። የራሳችሁ ልጅ አዋረደች፣ እኔ ደግሞ አደባባይ ላይ መጥቼ ገስት አስገብቼ ሰቅያ አዋረድኩህና ወደ ቤት ላኩህ ማለት ነው። ወራዳ እንደ ክብር አሁን ስሙንና ፕሮፋይሉን ቀይሮ መጥቶ ደግሞ ይናገረዋል። አለማፈር። ኤኒዌይስ ወደ ቶፒካችን እንመለስ። እነኚህ ሰዎች ከምር ውርደት ጌጣቸውና ልብሳቸው ባህላቸው ሆኗል ማለት ነው። በዚህ መጠንማ እንትን ካሉ ኡስታዝ ቶፊቅ ተመለስ ካለህ ይሄ ባለጌ ነው። ሶሪ እኔ ኡስታዝ ያኛው ኡስታዝ ጥሩ ነው ጸባዩ። አወቀው ቶፊክን አረብኛ ኡስታዝ ቁርአን የሚያስቀራ ነው። ያ እኔ መጀመሪያ ዝም ብዬ ነበር ያስገባሁት። ከዛ ሁለተኛ ወረድና ድጋሚ ገባና መዋረድ የማይሰለቻቸው ዕለት ዕለት ካልተዋረዱ ደስ አይላችሁም። አሁንማ አንድ የበሳበሰ ዝናብ አይፈራም አይደል የሚባለው? መዋረድ 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 ክብር ይመስላችኋል? ውርደት ደግሞ እኮ ሰራንለት ብለው እኮ አወሩ እኮ ደግሞ ሚሽናችንን አሳካል ሰራንለት። እፎይን ምንም እኮ አልሰራችሁልኝም። እኔ ለምሳሌ አንድ ከእስልምና የመጣ ሰው ተመልሶ ወደ እስልምና ብሄድ እኮ እፎይ አይጎዳም። ምንም እኔን አልሰራችሁልኝም። ሄዳችሁ ምንድን ያላችሁ? ገንዘብ እንስጣችሁ ተመለሱ ነው ያላችኋቸው ልጆቹን። አንዳንዶቹን ደግሞ ያላችኋቸው ፎቶ ራቁት እፎይ ይዞብናል በሉና እንደዚህ ነው እናመስክሩ ነው ያላችኋቸው። ይሄንን ያላችኋቸው ልጆቹ ግን ነው አንፈልግም፣ እኛ ወደን ፈቅደን ነው ወደ ክርስትና መምጣት የፈለግነው፣ ስለዚህ የእናንተ እንትን ውስጥ አንገባም ብለው ነው የመለሱላችሁ። ለምናችኋል፣ ስንት ቀን ለምናችኋቸዋል። ሰው እኔ ምንም የምታዋርዱኝ ነገር አይኖርም። መጥተው እንደዛ ብለው ሻዳ ቢይዙ እንኳን መረጃ እኔ ላይ ማምጣት ስለማይችሉ እኔ እንደዛ ስለማልል እንደዛ ብላችሁ የራሳችሁን ሰው ድራማ ብትሰሩ እንኳን እኔ እንደማልል ማንም ያውቀዋል። እኔ ላይ መረጃ ማምጣት አይችሉም። ግን የመጡ ልጆች ራሳችሁን አባረሯችሁ፣ ከዛ ቤታችሁን ከፍታችሁ ዋው ሚሽናችን ተሳካ ሰራን፣ ኪንግ እንደዚህ አድርጎ ሲሰራ ነበር ምናምን ብለው አለማፈራቸው ላይቭ ከፍተው አወሩት ማለት ነው። እኔ ነኝ እኮ ላይቭ ላይ አስገብቼ አዋርጄ ሂምሌት አድርጌ ቆሻሻ መሆንህን ህዝብ ፊት ተናግሬ ሴቶች ተጠንቀቁ ከዚህ ልይ ብዬ የሸኘሁህ እኔ ነኝ። ከዚህ ውርደትህን ለመጠገን እነኛ ኡስታዞች ንጽጽር የሚሰሩት የራሱን ፊት የካደው ሰውዬም ቤት አስገብተው ሚሽናችንን አሳካልን አሉ። አህባሽ ነኝ ብሎ ነው በመጀመሪያ የመጣው ይሄ ልጅ። ድራማ ሰራ። በመጀመሪያ እዚህ ገባና ሲጠየቅም እንደማይመልስ ሆነ። ሄደና እዛኛው ኡስታዝ ጋር ይሄ ሁል ቀን ድራማ የሚሰራው አለ አይደል? እሱ ጋር ሄደና አንተ ለምን ትቀጥፋለህ ምናምን ድራማውን ሰሩት። ተለቀቀ። ከዛ ከእስልምና ወጥቷል ተባለ ማለት ነው። ገባሽ? ከዛ ይሄ በየቀኑ የሚስቶቹን ሻዳ የሚያስይዛቸው ሁሌም የሚዋረደው ኡስታዝ አለ አይኑ ሊፈነዳ የደረሰው እሱ ጋር ሄደና ድራማውን ሰራ። ከዛ መጣኛ ጋር ማለት ስጠይቀው ኖ ማይመች ቦታ ነኝ አለኝ። አንዱ ለቀን አንድ ማይመች ቦታ ነኝ አለ። ከዛ እዚኛው ጋር ፊቱን የካደው ኡስታዝ ጋር እዛም ሄዶ እንደ እንትን አክት አደረገ ማለት ነው። ድራማውን ሰራ። ከዛ ድራማውን በደንብ ተጫወቱትና መጣ ማለት ነው። እኔ ጋ መጡ። ከዛ ወዲያ ለካ ሚሽኑን እነሱ እያመቻቹ ነው። እኔም ምንም እንትን አልሌለኝም። ስለዚህ ስጠይቀው ማይመች ቦታ ነኝ ቤተሰብ ምናምን ይላል። እሺ ትጠይቃለህ? አይጠይቅም። እሺ ትመልሳለህ? አይመልስም። ከዛ ኦኬ እንደዛ ከሆነ ጥያቄ አለ የማይመች ቦታ አደጋ ውስጥ ስለሆንኩ ነው። እሺ በቃ በውስጥ ሲል በውስጥ እሺ ብዬ መምህር መደብኩለት ማለት ነው። ልጆች የሚማሩበት ጋር እንትን አልኩ። ከዛ ወዲያ ምን አደረገ? ሴቶቹን ውስጥ ለውስጥ እየሄደ እፎይን እንዲናዋርደው እፎይን እንዲናድርገው
አንዳንዶቹ ደግሞ ገንዘብ እንሰጣችኋለን። ይሄ የድሮ ኮንጎ ጫማ ነው፣ ቆዳ ጫማ ታውቃላችሁ። ጭቃ ይነካውና ሲደርቅ የሆነ ቁርፍድ ብሎ ሲያረጅ ጥልግ የሆነ እንትን ይላል። የሆነ ጭቃው ላው ላይ እንትን ብሎ በድሮ ጫማ ገጠር ላይ ምናምን ታውቁት ሆነ። እሱን የሚመስል ፊት ያለው ኡስታዝ አለ ንጽጽር የሚሰራ የራሱን ፊት ዘግኖት የጠላው የኔ አይደለውም ያለው እሱ ጋር ኑና ሻዳ ያዙ። እፎይን ደግሞ ራቁት ፎቶ እዞብን ነው በሉና ዋርዱት እያለ ይላቸዋል። ሴቶቹ ለካ ከንክኗቸው ያላስችል ብሏቸው ነገሩኝ ማለት ነው። ማይተዋወቁ ሴቶች ያው ከዛ 2-3 መረጃ ሲመጣልኝ ፈለኩት። ከዛ ገስት ሊያስገብቼ ሂምሌት አደረኩትና አደባባይ ላይ አዋርጄ ላኩት ማለት ነው። ከዛ ወደ ምን አሉ ተደሳሰቱ እነሱ። ሚሽናችንን አሳክቶልናል፣ ጀግና ነው፣ እቅዳችን ተሳካሉ ማለት ነው። ወራዶች፣ ወራዳ ናችሁ፣ አለማፈራችሁ። ኤኒዌይስ ወደ ቶፒኩ እንመለስ። ያ ደግሞ ቁጭ ብሎ ከስር ያዳምጣል። የምር እኔ እንትን ቢያደርገኝ ስልኬን ወርሬ ነበረ የምጥለው። ይህን ውርደታቸውን ያዳምጡታል፣ ደግሞ ይወዱታል። የሚያደረጉትን ነገር ውርደት ክብራቸው ስለሆነ በጣም ነው የሚያሳዝነው። በነገራችን ላይ ይህን ለማድረግ በጣም በብዙ በጀት ነው ልጁ ተበጅቶለት ይሄን እኮ የመጣው እርግጠኛ ነኝ። ምክንያቱም እያንዳንዱን ነገር በገንዘብ ስለሆነ የሚያስቡት ሙስሊሞች ንጽጽር የሚሰሩት እዚህ ያሉት ቲክቶክ ላይ ያሉት ኡስታዞች እያንዳንዱ ነገር እንቅስቃሴያቸው በገንዘብ ነው። በገንዘብ ከዛ በማስፈራራት በሴራ በውሸት በጣም ይዋሻሉ። በጣም ነው የሚዋሹት። እያንዳንዱ ነገር እንቅስቃሴያቸው በጣም ብዙ ውሸቶች ሰምቻለሁ። ቲክቶክ ላይ እንዳሉ ኡስታዞች የሚዋሽ ግን እስካሁን አንድም የለም። አንድ ቪዲዮ ስለነሱ ካያችሁ ያ ቪዲዮ በሙሉ ውሸት ነው። የሚጀምሩት ከምንድን ነው? ከውሸት ነው የሚጀምሩት። ተሳስተው በስህተት እንኳን ወለም ብላችሁ አፋቸውን እውነት አያወሩም። በጣም በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት መገለጫቸው ስለሆነ ለዛ ነው በሴራ በውሸት የመጣ ስለሆነ ነው ያስገብተ ነው ድጋሚ ሁለተኛ ተዋርዶ የወጣው ማለት ነው። እኔ ወደ ቶፒካችን እንመለስ። አሁንም ካላችሁ ገብቶ መዋረድ የሚፈልግ ካለ አሁንም መግባት ይችላል። በዚህ ሆይ ኤኒዌይስ ያ አይ እኔ ላይ እኮ ሰራንልህ ምናምን ሲሉ እኮ ነው የሚያስቀኝ። እኔ ምንም እኮ የምሰራልኝ ነገር የለም። ምንም የምሰሩልኝ ነገር አይኖርም። ሰው ለገዛ ነፍሱ ሲል ይመጣል፣ ለገዛ ነፍሱ ሲል ይጠፋል። ከኔ ጋር ምንም የሚያገናኘው ነገር ስለሌለ ማለት ነው። በሐሰት ግን እኔን ለመጣል መሞከር ይሄ መስራት ሳይሆን ራሳችሁ የሚያስገምታችሁ ነው። ንጽጽር ምሰራ ሆናችሁ በተለይም እንደዚህ አይነት ድራማ ውስጥ ባትገቡ ጥሩ ነበር። ሙስሊሞች ግን የለመዱት ስለሆነ ይመቻችሁ። ኔስ ስለዚህ የቁርአን ጻፊያን እንደ ቁርአን 1 ቢሊዮን ዓመት ብንታገስ ማምጣት ይቻላል። 1 ቢሊዮን ዓመት ብንታገስ ማምጣት ይቻላል ያልን እንደሆነ መቼም ሊመጣ አይችልም። መቼም ማለት ነው። የቁርአን ጻፊያንን ከቁርአን ማሳየት ማይችሉ ከሆነ ሙስሊሞች ለምንድን ነው ታዲያ አክት የሚያደርጉት እኛ ላይ? እኛ ማሳየት በብዙ እንችላለን። የመጽሐፍ ቅዱስ ጻፊያንን ኢንተርናል ኤቪደንሶች ተጠቅመን የምናሳያቸው ብዙ ማስረጃዎች አሉ። ሙስሊሞች ግን እንደዛ ማድረግ ይችላሉ? አይችሉም። መቼ እንኳን እንደተጻፈ መጽሐፍታቸውን ከቁርአን ማሳየት ይችላሉ? መቼም አይችሉም። ኦኬ መጽሐፋቸው መቼ እንደተጻፈ የማያሳዩ ከሆነ ማን እንደጻፈው የማያሳዩ ከሆነ ስልጤው አስገባለሁ፣ እኔ ምላሽ ካለ አስገባለሁ፣ እኔ ችግር የለብኝም። ግን አሁን ገብተህም ስድብ ነው የምትሳደበው፣ ወይም ደግሞ ሌላ ድራማ ውስጥ ነው የምትገባው። ናግባሽ ፎከስ አድርግና ቶፒኩ ላይ አውራ። ታወራለህ መላሽ ላይ ይሰማል። ዋሽታል ቶፒኩ ላይ ታወራለህ። ሄይ ቶፒኩ ላይ ታወራለህ። ያወራለሁ እንጂ ዋሽታል እኮ ነው ያሉት። ከኡስታዞች ጋር ያወራህ ከኡስታዞች ጋር ለውም ልጥል ነው። ኡስታዞች ጋር እኮ ነው አብረህ ያመሰገኑ ዋላችሁ። እንደዛ ነው ዋርት። እሺ ቀጥል። ሙስሊም ነህ? ሰላም ነው ወይ? መስገነው እንዴት ነህ? ሙስሊም ነህ ክርስቲያን? ተማለ ሙስሊም ነህ ክርስቲያን? ኦሮምኛ ትችላለህ? ቀጥል በምችለው መለስ። ሙስሊም ነህ ክርስቲያን? ክርስቲያን ነኝ።
ኦኬ ምን ልርዳ? ኦሮምኛ ትችላለህ አይደለ? አዎ ቀጥልሽ። ምን ያዳ ቀብዳይ ያደሚቲ akkasumatti itti nuu jabaadhu waaqayyoon si biraa yaa dhaabbatu lafa jirtutti qulqulloota ergamoota malaaktota siif haa ergu akkasumatti diina keenya diiyaabiloos kan ittiin qaanee fannoo gooftaa Yesuus kan ittiin mormitu si haa taasisu bara jireenyaa kee siif haa eebbisu jireenya kee kamirratti iyyuu waaqayyoon ergamoota isaa ergee si biraa dhaabbatu sin jaaladha si wajjin jirrashi nu torra baafatu. Tole galatoomii jabaadha isinis. Eshi obboleessa keenya waaqayyo si haa eeguchi. Ameen ameen. ኦኬ ትርጉም ኦኬ እሺ ጀባድኑሽ ትርጉም ያለው ምንድነው? በርታልን መላእክቶች እርዳታና ጥበቃ ይለይህ አብረን ያለ ነው የባለመስቀሎቹ ባለማተሞቹ ነን በርታልን ያለኝ ወንድማችን። እሺ እናመሰግናለን። ዳጊ ሰላም ነው? እግዚአብሔር ይመስገን። ማናችሁ አለን። የቁርአን ጸሐፊን እንዴት ነው አነግረንም እንዴ? የቁርአን ጸሐፊ እኮ ምስኪን ህዝብ ናቸው እኮ እነሱ። ቁርአን ወረቀት የራሱ ከሰማይ ወረደ ብሎ የሚያምን ህዝብ ነው እኮ ነው። ቁርአን ማለት ከሰማይ ወረደ ብሎ ነው የሚያምኑት እነሱ። ያ በፊት እንዴት ነው እስልምናው ስገባ ምንድን ነበር ያሉ? እንዴት በቃ ልዩ ነው ምናምን እስልምና በጣም ያጠና ልጅ ተብለህ ነበር እኮ እስልምና ያጠና ምሁር ደግሞ ተብለህ አሁን ከዛ ወጥቶ ዳገ ድራማ ለማስራት ነው ሚሉት እኮ 6000 ሰው እኮ በኮሜንት ይልል ብሎ ነበር የወሰዱኝ እኔን። 6000 ሰው በኮሜንት ብቻ በጣም ጎበዝ ልጅ ነበረ፣ በጣም ጠያቂ ልጅ ነበረ፣ በጣም ተከራካሪ ልጅ ነበረ ተብሎ ይልል ብሎ 6000 ሰው በኮሜንት አንድ ቤት ብቻ ሳይሆን ብዙ ቦታ ላይ ለምሳሌ አንድ ቦታ ላይ ግን በጣም ቫይራል ወጥቷል። ልክ እንደዚህም ብዙ ቦታ ላይ እንደዚህ ነበር። ያው ከዛ ደግሞ ሲወጣ ዳጌ ድራማ ለማስራት ነው መጣው ትላሉ። ድራማ ለማስራት ነው መጣው መጀመሪያ እንደዚህ ሊላይሉ ነበር። አንደኛ ቪዲዮ ላይ ወደ ግማሽ ሚሊዮን በላይ ነው አይ ቲንክ እንደዛ ይቻለውኝ የታየ ወደ ግማሽ ሚሊዮን አካባቢ ሰው አይቶታል። ዳጊ ጀግና ተብሎ ማለት ነው። ወደ 500,000 ሰው በላይ ማለት ነው። ኢማጂን እስልምና በማደናገር ነው። አብዛኞቹ ኡስታዞች በማደናገር ላይ ስለቆሙ እኔ ካደነቁኝ እኔ እጠራጠራለሁ። ምን የሆነ ሚስ ያደረኩት ነው ይመስለኝ። ሶሪ እንደዚህ ስል ንጽጽር የሚሰሩት በተለይ እነዚህ ያሉ ያንተን ስም የያዘው አንደኛውም እያሳቁኝ ነበረ። ለአመታት ጠያቂ ተብሎ ስም እንደዛው ይጠይቃል። ማማዬ ታውቂዋለሽ? የሆነ ምስኪን ልጆችን እኮ ለምሳሌ ከክርስቲያና ወጡ ተብሎ ኢንተርቪው ለማስደረግ እኮ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ሲያስደርጉ እኮ ነው በጣም የሚገርመኝ። አስበሃል እኮ የራሳቸውን እንኳን የክርስቲያና ስማቸውን የማያውቁት ከክርስቲያና ወጡ ተብሎ ኢንተርቪው ለማስደረግ ኢትዮጵያ ውስጥ ያሉ ስቱዲዮችን እያዞሩ ኢንተርቪው ያስደርጋል። አስበሃል አሁን እኔ በኮሜንት እንደዚህ 6000 ሰው ሊል ያለኝ ኢትዮጵያ ውስጥ ቢሄድ ኢትዮጵያ ውስጥ ያሉ ስቱዲዮች አይባቁም እኔ ኢንተርቪው ለማስደረግ ክርስቲያናን ውሸት ለማስባል አስባል ምንም እንኳን የራሳቸውን ስም የማያውቁትን ልጆች ኢንተርቪው ለማስደረግ በየስቱዲዮ ያዞራሉ። ይሄ ነው በቃ እስልምና ማለት። ለምን ማቴዎስ ወንጌል 7 ቁጥር እንትና ማቴዎስ ወንጌል 7 ቁጥር 24 ላይ እንትን መጽሐፍ ቅዱስ ሲናገር አንድ ሰው ቤቱን ባለት ላይ ይሰራና በአሸዋ ላይ የሰራው ሰው አለ። ስለዚህ አሸዋ ላይ የተሰራው ቤቱ ደግሞ በጣም ደካማ ስለሆነ የሆነ ዝናብ ወይም የሆነ ጎርፍ ሲመጣ ቶሎ ይወሰዳል ያ ቤት። ለምን መጀመሪያ የነሱ መጀመሪያ እንትን ጅማሬያቸው በጣም ደካማ ስለሆነ ልክ እንደ አሸዋ ላይ የተሰራ ቤት ነው። እኛ ደግሞ ራስም ክርስቶስ ነው የክርስቲያኖች ክርስቲና ደግሞ የተመሰረተው በክርስቶስ ላይ ስለሆነ ባለት የተሰራው ቤት እንደሆነ በጣም ጠንካራ ነው። ማንም ሰው መጣ ክርስቲያኖች እኛ ለምን ከድሮም ጀምሮ የቤተ ክርስቲያን ራስም ክርስቶስ ነው። ስለዚህ ባለት ላይ ነው ክርስቲያኖች የተመሰረቱት። ለዛ ነው እኛ ውሸትም የማንፈልገው ማስመሰልን የማንፈልገው። ክርስቲና ማለት በጣም እኛ ብቻ ሳይሆን ከድሮም ጀምሮ የነበሩት ሁሉም በጠንካራ ሁኔታ ሲያገለግሉ የነበሩ ናቸው። እኛ ደግሞ ለማስመሰል በጣም የማይመቹ እንትኖችን እያስመጣን ኢንተርቪው አናስደርግ።
አይ ቲንክ ድምጼ ተቋርጧል። ኔትወርክ ነው። አይ ቲንክ ኔትወርክ ቋረጥ ይላል። ኦኬ ድራማ ምን ሰራ አለኝ እኔ ድራማ ምን ሰራለት አምላክ አይኖርም። ሰው ሲመጣ ሲፈልግ ሲገባው እውነትን ሲረዳ ይምጣ። ግርግርን አንፈልግም። እኛ የተረጋጋ ህይወትና ሰላምን ነው የምንፈልገው። የፈለገ ይዳን የፈለገ ይጥፋ፣ እሳቱም ውሃውም በፊት ቀርቧል። ስለዚህ የመሄድና የመምጣት ጉዳይ አስጨንቀንም። ድራማ መስራት ለሚፈልግ በሩ ክፍት ነው፣ ቀላልም ነው። ይሄ ግን ገሃነመ እሳት ያስገባል እንጂ የዘላለም ህይወትን አይሰጥም እንደዛ ማድረግ። ኤኒዌይስ ሙሳን እንኳን ደህና መጣ። ሙሳ እድሬው ሰላም ሁሉ ተማም ነው። እንዴት ነህ? ሁሉ ሰላም። እንዴት ናችሁ? ሁሉ ሰላም አለን ይመስገነው። አለን ይመስገነው። አትሊስት ሰላምታ ለመስጠት አክል ነው። ኦኬ ሀሳብ ካለ መቀጠል ትችላለህ። ክብሩ ይስፋል። ኖ የለኝም። ኦኬ እሺ ለሰላም እሺ ቆይ ትችላለህ? እሺ አባት ኦኬ እሺ ኦልራይት ቶፒኩን ሜቢ ላስታውሳችሁና ቶፒካችን ዛሬ ምንድነው? እሱ የቁርአን ጸሐፊዋን ይታወቃሉ ወይ? ተደጋግመው በእስልምና የሚነሱ ልክ ቁርአን ላይ ምንም አይነት እንከን እንደሌለ ሁሉ ነገር የተሟላ ለማንኛውም ጥያቄ ምላሽ እንዳለው አይነት ነው የሚነገረው። ነገር ግን ቁርአን መቼ ነው የተጻፈው? ማን ነው የጻፈው? ስንት ምዕራፍስ አለው? ይህንን ከቁርአን ማሳየት ማወቅ ይቻላል ወይ የሚል ጥያቄዎችን እየሰነዘርን እንገኛለን ማለት ነው። ሙባረክ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለሁኝ እኔ አለ። መልካም አዎ ትሰማለህ? ያ የቁርአን ጸሐፊያን ይታወቃሉ ብለህ ታምናለህ? የመጽሐፉ አዎ አምናለሁ። ብቻ ብዙ ምን ስለስለና እውቀት የለኝም። አይ ቲንክ እኔ ጋር ነው እሱ ጋር ነው የሚቆራረጠው። የእሱ ነው ያንተ ኖርማል ነው። ኦኬ ኔትወርክን አስተካክለው ወንድማችን። እሺ ጀማል ቀጥል። ኔትወርክ እየተቆራረጠ ነው። ያ መብሩክ ሜቢ ኔትወርክ ጥሩ አይደለም፣ ማስተካከል ትችላለህ። እሺ ስማ አሁን ይሰማል። ቀጥል። እሺ መለሳለሁ፣ ግን በተቃራኒ ሆነ የምጠይቅ ከሆነ ነው። ችግር የለውም። ተመሳሳይ ጥያቄ መጠየቅ ትችላለህ። እሺ ቁርአን የአላህ ቃል ነው። እሱ እርግጥ ነው ያላህ ቃል ነው። የተጻፈው ደግሞ የወረደው በጅብሪል አማካኝነት በነብዩ ነው የወረደው። ከዛም ነብዩ ደግሞ ሰሃቦች ነገሯቸው፣ ሰሃቦች ደግሞ ጻፉ። ሰሃቦች እንደተሳሰዱ ደግሞ እርግጠኛ ለመሆን ማለት ነው ሰሃቦች ራሱ መልሰው ለነብዩ ቀርተዋላቸው ነበር። እስኪ ቆርልኝ ምናምን እያሉ ያጣሩ ነበር ትክክል እንደሆነ ምናምን። ስለዚህ ቁርአን ያላህ ቃል ነው። አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው፣ ሙሐመድ ለሰሃቦች ነገሯቸው፣ ሰሃቦች ደግሞ ቁርአንን ጻፉ። አሁን እቺን ያልካትን ከቁርአን ላይ ማስረጃውን ልትሰጠኝ ትችላለህ? ከቁርአን ልሰጥክ አልችልም። ከሐዲስ ግን ልሰጥክ እችላለሁኝ። ብቻ እርግጠኛ አይደለም። ስለዚህ ቁርአን ግልጽና ተብራራ አይደለም ማለት ነው። ማን እንደጻፈው አይታወቅም በቁርአን መሰረት። አሁን ቃል በቃል የለም። ማን እንደጻፈው ይታወቃል። ቁርአን ውስጥ ላይ ነው የምትለው? በቁርአን መጽሐፍ ውስጥ የለም ማለት ነው። ማን እንደጻፈው በቁርአን ውስጥ አሁን ሰሃቦቹ ተጠቅሰው እነዚህ ናቸው የጻፉት ምናምን ተብሎ አልተነገረም። ግን ምን እንደተነገረ ታውቃለህ? በጅብሪል አማካኝነት ወረደ። ከዛም ጅብሪል ለነብዩ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ለረሱላችን ማለት ነው። ረሱላችን ደግሞ ለሰሃቦች ነገሩ። ኦኬ
ከዛ ጻፉት። ሰሃቦቹ ደግሞ ጻፉት። በስንተኛው ክፍለ ዘመን ነው ይሄ ታሪክ ግን የተከሰተው? ብዙም እንደዚህ አይነት ነገር አላውቅም፣ ግን በነብዩ ክፍለ ዘመን ነበረ። ነብዩ በተላኩበት ነብዩ በስንተኛው ክፍለ ዘመን ነበር የነበረው? ብቻ እንደዚህ አይነት ነገር ትኩረት አድርጌ ያላነበብኩኝም። ስለዚህ ማይታወቅ ከሆነ በ10ኛው ክፍለ ዘመን ወይም በ15ኛው ክፍለ ዘመን መሆኑ ምንድነው? ላለመጻፉ የመጻፍ በምንድን ነው የምናውቀው? እኔ አላውቅም ማለት ቁርአን ላይ አልተጻፈም ወይም ሐዲስ ላይ አልተጻፈም ማለት አይደለም። ሐዲስ ላይ ተጽፏል፣ እኔ ግን አላውቀውም። ምክንያቱም ብዙ አንባቢ አይደለሁኝ። ሐዲስ ውስጥ አትግባ። ሐዲስ ደግሞ ሌላ ችግር ስላለው ማለት ነው። ሐዲስን ቀጥታ የጻፈ ሰሃባ አለ? አዎ አለ። እስኪ አንድ አቡ ሁሬራ አዲስ ጻፊ ነው ወይስ እንዳለ ሰሃቦች ከነብዩ ሰምተው ነው? አቡ ሁሬራ ምን ሚል ሐዲስ ነው የጻፈው? ምን ሚል ሐዲስ ጻፈ አቡ ሁሬራ ስትል ሐዲሳቶች አሉ ጻፎቹ ሲጀመር ቀጥታ አቡ ሁሬራ የሰበሰበው ወይንም የጻፈው ሐዲስ ምን ይባላል? ሐዲሱ ለምሳሌ ሱናን አናሳይ፣ ኢብን ማጃህ፣ ቡኻሪ፣ ግልጽ አልሆነልኝም። ብቻ ዳውድ የትኛውን ሐዲስ ነው አቡ ሁሬራ የጻፈው? መጽሐፉን የትኛውን መጽሐፍ ነው አቡ ሁሬራ የጻፈው? አሁን ለአቡ ሁሬራ ለብቻው መጽሐፍ የለውም የተጻፈ ማለት ነው። የሆነ ሐዲስ አለ ምናምን የአቡ ሁሬራ መጽሐፍ አለ፣ ግን ለብቻው የተነተነ የተጻፈ መጽሐፍ የለም። አንድ ላይ ነው እስልምና መጽሐፍ ላይ ነው የሚጻፈው እንጂ ለብቻው የተጻፈ የለም። ቅድም ጻፈ እኮ ብለህ ነበር። አቡ ሁሬራ ጽፏል ብለህ ነበር። የአቡ ሁሬራ ሐዲስ አለ አልኩህ እንጂ ጻፈ አላልኩም። እሺ አው ጽፏል፣ ግን እኔ ያልኩህ ወደ 1000 ምናምን ሐዲስ እንትን ይዟል አቡ ሁሬራ። ምን አሁን ብዙ ሐዲሶችን ብገባ ብዙ ሐዲሶች በብዛት ያለው ሐዲሶች አቡ ሁሬራ ናቸው። እሱንም እንዴት እንጻፋቸው? አቡ ሁሬራ ጽፏቸው ነው። ቀጥታ አቡ ሁሬራ ነው የጻፋቸው። ስለዚህ አቡ ሁሬራ መጽሐፍ አለው ማለት ነው። ሐዲስ መጽሐፍ አለው አቡ ሁሬራ። ምን ሚል መጽሐፍ ነው ያለው? እስኪ የአቡ ሁሬራ መጽሐፍ ምን የሚባል መጽሐፍ ነበረ? አንድ የምልክ አልገባህም ነው። በሐዲስ ነው የሚጻፈው። ሐዲስ ተብሎ እንዳጠቃላይ ሐዲስ ተብሎ አለ እስልምና ላይ፣ ግን ለብቻው ነው ተጽፎ የተቀመጠ ለብቻው የለም። የአቡ ሁሬራ ሐዲስ አለ እሺ ሎክ እንዲህ ነው ያለው ወንድማችን። ሐዲሳቶች አቡ ሁሬራ ተራኪ ነው አይደለ? ተራኪ ነው አቡ ሁሬራ እንትን ነው። አቡ ሁሬራ ሐዲስ አስተላላፊ ነው አይደለ? ወይንም ደግሞ ንግግር አስተላላፊ ነው። የነብዩ ሳባ ነው አይደለ? ዘጋቢ ነው። አቡ ሁሬራ ሐዲስ ዘጋቢ ነው። እንደዘገቡት ነው የሚባለው። ላስተካክል። እሺ። ስለዚህ አቡ ሁሬራ ዘጋቢ ከሆነ ምንም የራሱ እንትን አይደለም። የዘገበውም ደግሞ ከራሱ የጻፈው ሳይሆን ሰንበዲ ሲመጣ ሐዲስ ሰብሳቢ አቡ ሁሬራ ለጫላ ነገረው፣ ጫላ ለአበበ ነገረው፣ አበበ ለገብረ መድን ነገረው የሚል ተረት ተረት ነው ሐዲስ ማለት። ለምሳሌ አንተ አለ ሙክታር፣ አንተ ትመጣና ትናንትና እኮ ጨለማ ነው ሆኗል ትለኛለህ። በምን አወቅህ ስልህ ሙሳ ነገረኝ ትላለህ። ሙሳን ማን ነገረው ስልህ ቃል የመካኗ ነገረችው ትለኛለህ። ኦኬ፣ የቃል የመካኗ እንደሞ ማን ነገራት ስትባል ቃል ስጋ ሆነ ነገረው። ሐዲስ ማለት ይሄ ነው። ቃል ስጋ ሆነ ማን ይሆናል? አሁን ነብዩ ከሆነ ቃል የመካኗ ደግሞ ማን ትሆናለች? አቡ ሁሬራ ትሆናለች። ሙሳ ደግሞ ማን ይሆናል? ታቢያን ይሆናል።
ቃል የመካኗ ማን ትሆናለች? ሳባ ትሆናለች። አንተ ደግሞ ምን ትሆናለህ? ሐዲሱን ሰብሳቢው ትሆናለህ ማለት ነው። ለምሳሌ ልክ እንደ ቡሃሪ ማለት ነው። ስለዚህ ሐዲሳት በዚህ መልኩ ነው የተሰበሰቡት። መቼ? ከጊዜ በኋላ ማለት ነው። እሺ ቀጥል። ስህተት ከሆነ እሺ ቀጥል፣ አርመኝ። አትሳሳት። ቡኻሪ ቀጥታ ከነብዩ እሺ አትሳሳት። ለማንኛውም ቡኻሪ ከነብዩ ቀጥታ ሰምቶ ነው የጻፋቸው። ቃለ ወቃል እያለ ነው ሲጀመር። ራይቱ ሰማዋቸው፣ እንደዚህ ሲያደርጉ አየዋቸው ምናምን እያለ ነው የጻፈው እንጂ በራሱ ምንም ነገር ያጻፈው ነገር የለም። እሱም ደግሞ ከሌላ ሰው ሰምቶ እሱም ደግሞ ከሌላ ሰው ሊሰማ ራሱ ቀጥታ ከነብዩ ሰምቶ ነው ቡኻሪ ስላልክ ለአንዴና ለመጨረሻ ላይ ንጽጽር በዚሁ ዝቅ ብዬ አቆማለሁኝ። ቃል ልግባላችሁ፣ በዚሁ ንጽጽር አቆማለሁ። እኔ ቡኻሪ ቀጥታ ከነብዩ ሰምቶ ቃል ነብዩ እያለ ነው የጻፈው ብሎናል። ስለዚህ አለ ነብዩ እያለ ነው የጻፈው ቡኻሪ ብሎናል። አንድ አዲስ ብቻ ስጠኝ እስቲ እንደዛ ሚል ቡኻሪ እንደዛ ያለበትን አንድ ብቻ፣ ብዙ አልጠይቀን። ወላሂ ብዬ ነው ነገር አንድ ብቻ። እሺ ማውጣት እችላለሁ። አውጣና ንጽጽር ሁሉ አቆማለሁ እኮ። ቡኻሪና ነብዩ አብረው ናቸው። ቀጥታ ከነብዩ እየሰማ እንደዛ ነው ሐዲስ የተረከው ቡኻሪ ብለህናል። የቡኻሪ ዘገባዎች እንደዛ ናቸው ብለህናል። ስለዚህ ነብዩና ቡኻሪ አንድ ዘመን ናቸው እያለን ነው። አብረው ነበሩ። ሳባ ነው እያለን ነው ቡኻሪ። ባይዞ እንኳን ሳባ ታቢያ እንትንም አይደለም ታቢያንም አይደለም ቡኻሪ ሳባ ነው እያለን ነው። በመካከላቸው ነብዩና ቡኻሪ ወደ 230 ምናምን ዓመት ጋባ አለ። እሱ ግን ምን እያለን ነው? አብሮት ነበረ። ቃለ ነብዩ እያለ ነው የጻፈው። እሺ ወልሲ ወሬ ካልሆነ አንድ ሀገር ሆኖ የተጻፈ ከነበረ ማለት ነው። ያ አይ ቲንክ ይሄን ያወቀው አይመስለኝም። መብሩክ ስለ ሐዲስ ራሱ በደንብ የተረዳው አይመስለኝም፣ እንኳን ስለ ቁርአን ማለት ነው። ቡኻሪና ሙሐመድ የእድሜ ልዩነታቸው ከ160 እስከ 200 ምናምን ዓመት ልዩነት አላቸው። ሀገራቸው አይገናኝም። ፓኪስታንና መካ። ሙሐመድ የተወለደው መካ ነው። ቡኻሪ ደግሞ የተወለደው ፓኪስታን ነው። በጀነሬሽንም አይገናኙም፣ በትውልድ ሀገር አይገናኙም። እስኪ እንግዲህ የሚያመጣውን ሐዲስ አይተን ሁላችንም ንጽጽር የምናቆም ይሆናል ማለት ነው። ምናልባት አዲስ ያልሰማ ነው ሌላ የተጻፈ ታሪክ ይኖር ይሆናል። በጀነሬሽን የማይገናኙ በትውልድ የማይገናኙ ሰዎች አምጥቶ ሊያሳየን ነው። ስለዚህ እስከዛ እስኪያመጣ ድረስ እኛ ወደ ቶፒካችን መቀጠል እንችላለን እና ያ እሱ እስከሚያመጣ ድረስ እኛ እንቀጥል። ዲያና እንኳን ደህና መጣሽ። ዲያና ሚዩት ነሽ፣ እያወራሽ ስለነበር አይሚን እያወራሽ ከሆነ ባይዜ ሙባረክ የቡኻሪን ሐዲስ ለማምጣት እኮ የዚህን ያህል መጠበቅ አይጠበቅብም። ጀስ በአንድ ክሊክ አንድ ሐዲስ መክፈት ትችላለህ። ብዙ ማስረጃ ሁሉ አይደለም የጠየቅኩ፣ አንድ ነው የጠየቅኩ። ሰው በነቢዩ ጊዜ ቃለ እያለ ነው የጻፈው። እሱ አለ እያለ ነቢዩ አለ እያለ ነው የጻፈው። ቃል ቡኻሪ ከሰበሰባቸው ውስጥ ባይዜ በጣም የቡኻሪ ብዙ እንግዲህ ከቁርአን ቀጥሎ በአንደኛ ደረጃነት ታማኝ የሚባለው የእስልምና ሶርስ ቡኻሪ ነው። ወደ 230 ዓመት ያህል ጋፕ አለው። ወደዛ አካባቢ 230 ምናምን አካባቢ ማለት ነው። በጣም አስቂኙ ፓርት ደግሞ ቡኻሪ አካል ጎዶሎች አይኑን በደንብ ማያይ ሰው ነው። 666 ሺህ አካባቢ ሐዲስ ሰብስቧል ተብሎ ነው የሚታመነው። በምን አይነት የፈለገ ብታካፍሉት አይመጣውም። አንድ ሰው ማሽን ኮምፒውተር ካልሆነ በስተቀር ኮምፒውተር ራሱ በዛ መጠን አይሰበስብም። እንዴት ነው የሰበሰበው? ደግሞ ከሀገር ሀገር እየሄደ ይጠይቃል። ምን ብሎ
ለምሳሌ ቡሃሪ ላይ ያሉ ሐዲሳቶች አሉ አይደለ? ነብዩ ምንድነው ምግብ የሚወደው? እንጀራ ቢለው ለምሳሌ ነው ያልኳችሁ። ማን ነገረ? እከሌ ነገረኝ። ለከሌ ማን ነገረው? እከሌ ነገረው። ለከሌስ ማን ነገረው? እከሌ ነገረው። እነኝን ሁሉ በጭንቅላቱ ሸምድዶ አንድ አዲስ ይባላል። ስናዱ በትንሹ 3-4 አዲስ ስናድ አላቸው። ቼን አለው ማለት ነው። ይሄድና ለምሳሌ ማጂክ ተሰርቶበት ነበር የሚለውን እሱ ቡሃሪ ነው የዘገበው። አይሻ ነብዩ ብቻውን እንትን ይል ነበረ ድግምት ተሰርቶበት ብላለች ብሎ ሰንበዲ ይነግረዋል። አቡ ሁሬራ ነው ያለው ሲባል አቡ ሁሬራ ለማን ነገረ? ለከሌ። እከሌ ስለማን ነገረ? ለከሌ። ኦኬ የኔ ኔትወርክ ነው ወይስ ፎይ ተቋርጧል መሰለኝ? ተቋርጧል። ኦኬ ፎይ ኔትወርክ የለው ተመልሳለሁ። ኦኬ እነኚህ ሁሉ እንግዲህ በጭንቅላቱ ወደ 600 ምናምን ሐዲሳት መደደ ይሏቸዋል። ይሄ ትልቅ ተረት ነው። ሰው ስለማያውቅ ግን በአረብኛ ይሸውዱታል። ኦኬ አሁንም ተቋርጦበታል። ፎይ እሰማለሁ። ያ ላግ አድርጎብህ ነበር አሁን። እሺ ቀጥል ክርስቲያን። ያ ወደ 600 ምናምን ሺህ ሐዲስ እንግዲህ ዘግቧል ተብሎ ዛሬ ሙስሊሞች የሚጠቀሟቸው ቡሃሪ ማለት ነው 7397 አካባቢ ሐዲሶች ናቸው። ሌሎቹ ወደ 650 ምናምን ሺህ አካባቢ ጋርቤጅ ሆነው ተጥለዋል ማለት ነው። ለምን? እጅግ አሳፋሪ ስለሆኑ ማለት ነው። እንግዲህ ሰብስበዋል ብለው እነሱ ስለሚያምኑ ግን እንዴትም ሆኖ እነዚህ ደግሞ የሰበሰባቸው 660 ምናምን ሺህ ሐዲስ በ16 ዓመት ውስጥ አካባቢ ነው። በ16 ዓመት 600 ምናምን ሺህ ሐዲስ ሰብስቦ ከሀገር መሐመድ ያደረገውን የተናገረውን ነገር ሰብስበዋል ብለው ሙስሊሞች ያምናሉ። ይሄ ለእናንተ የጭንቅላት ስራ ነው። እንዴትም ሆኖ ግን 660 ሺህ ሐዲስ በ15 ዓመት አይሰበሰብም። እንዴትም ሆኖ ማለት ነው። ሰዓቱን ለምንም አካፍሉት። ከሀገር ሄዳችሁ 660 ሺህ ይሄ ኮምፒውተር እንጂ ሰው ሊሰራው በፍጹም አይችልም። ኦኬ ነበረ ፐርዴ ወደ 60 ሐዲስ በጭንቅላቱ ይሸመድዳል ይሏችኋል። ድርጊቱን ብቻ ለሚሸመድደው ሉክ በደንብ አስተውሉ። ተራኪዎቹንም ጭምር ማለት ነው። ለከሌ ከሌ ነገረው የሚለውን ጭምር አንድ ወረቀት ሚያህልን ሲጻፍ አንድ ወረቀት ሚያህል በትንሹ ሐዲስ እነኚህ ሁሉ ተደምረው በቀን ወደ 60 ሐዲስ ይሸመድዳል። በቀን 60 ፔጅ ማለት ነው። በቀላሉ በቀን 60 ፔጅ ይሸመድዳል። እንዴት ሆኖ ይሄ አሁን የቀነሳቸው ነው። ያልቀነሳቸውን ግን ስናደርገው ስንት ነው የሚሆነው? በቀን ወደ 100 ምናምን ሐዲስ በቀን ይሸመድዳል ይሏቸዋል። እንዴት ሆኖ? ከዛ እምነታቸው የተመሰረተው እዚህ ሰውዬ ላይ ነው። ባይዘዌ ቡሃሪ እስልምና የተመሰረተው ማለት ነው ቡሃሪ ላይ ይሆናል ማለት ነው። እሱ የነገራቸው ይሆናል። እሱ ሸመደደ ተብሎ ማለት ነው። ከሌላ ነገረው ከሌላ ነገረው በሚል እሱ ሸምድዶ ማለት ነው። ወጣ እንዴ ልጁ። አንድ አዲስ እኮ የጠየኩት እኔ ብዙ አይደለም እንግዲህ 600 ምናምን ሐዲስ ከ600 ምናምን ሺህ ውስጥ አንድ ብቻ ነው የጠየኩት። አንዲት ማስረጃ ዝንታ ዓለም አይመጣውም። አንዲት ማስረጃ ነው የጠየኩት። ከአንተ ጋር ስታስተያየው ነው አሚር እና ናይስ ግባ ማለት አይመጣውም እኮ ወንድማችን እና ግባና እናወራበት እስቲ። አንዳንዱ ሐዲስ እኮ 3 ፔጅ ይሆናል። 3 ፔጅ የሚሆን 100 ምናምን ፔጅ በአንድ ቀን ሰው እንዴት ነው ሊሸመድድ የሚችለው? ለአንድ ቀን አይደለም በየቀኑ 100 ፔጅ በጭንቅላታችሁ መያዝ ትችላላችሁ? በየቀኑ ማለት ነው 100 ፔጅ 100 ተውት 10 ፔጅ በጭንቅላታችሁ መያዝ ትችላላችሁ በቀን አንድ ሳትሳሳቱ፣ ተራኪዎቹን ሳትሳሳቱ። እሺ እሱንም ተውት 5 ፔጅ እንኳን እናንተ መያዝ ትችላላችሁ? እሱንም ተውት በቀኑ 3 ፔጅ ሳትሳሳቱ መሸምደድ ትችላላችሁ? እሱንም ተውት 2 ፔጅ በቀን ትሸመድዳላችሁ ምንም ሳትሳሳቱ ቃላቱን ሳትስቱ በስርዓት
2 ፔጅ በጭንቅላታችሁ ሸምድዳችሁ ትይዛላችሁ። ቡሃሪ ከ600 ሺህ በላይ ሀዲስ ነው በጭንቅላቱ ሸመደደ የሚሉን እነኚህ ሰዎች ከ600 ምናምን ሺህ በላይ ማለት ነው። ከዛ በኋላ ጻፈው ይሄ ሁሉ ሸምድዶ ማለት ነው። ይህንን አስተላለፈላቸው። ሶሪ ሲጻፍ እንግዲህ ማሰብ ነው። አይመጣውም ወገን፣ አይሆንም ወገን፣ አያበላም፣ አያስኬድም። እኔ ቡሃሪ የፈለገ ኢንተሊጀንት ነው ብትሉኝ የፈለገ እኔ በቀን ከ5 ፔጅ በላይ መሸምደድ ማልችል ከሆነ ቡሃሪ እንደው እኔን በቃ እሺ 3 እጥፍ ይብለጠኝ 15 ምናምን ይሸምድድ 15 ፔጅ በቀን እሺ በቃ እንደው 25 ይሸምድድ 5 እጥፍ ላድርገው ይሄድ እሺ 25 ፔጅ በቀን እሱ ይሸመድዳል፣ እኔ 5 ይሸመድድ። አረ እንደውም እስኪ 50 ላድርግለት በ10 ላባዛው እሱ 50 ይሸምድድ፣ እኔ 5 ገጽ ሳነብ እሱ 50 ገጽ ያነባል ልበል። እንዴት ሆኖ ነው? ሃው ኧረ አይመጣም። ሉክ ደግሞ ይህንን ለመሸምደድ ቁጭ ብሎ አይደለም። የሚገርመው ነገር በቀን ስንት ሩኩ ነበር የሚወርደው? 13 ጊዜ ነው ለአንዷ ሀዲስ የሚወርደው። ያ አንድ ሀዲስ ሲያገኝ እንደዛ ሰግዶ ነው እንትን የሚለው። አንድ ሀዲስ እንትን ካለ በኋላ 10 ምናምን ጊዜ ይሰግዳል። 10 ምናምን ጊዜ ይሰግዳል ለአንዷ ሀዲስ አንድ በሩ። ከመስገዱ በፊት ደግሞ ውዱ ስርዓቶች አሉ። እንትን ደግሞ አለ፣ ሶላት ደግሞ አለ በቀን 5 ጊዜ የሚሰግደው። እንደገና ደግሞ ምግብ መብላት አለ፣ ምግብ የሚበላበት። እንደገና ደግሞ ሰው ነውና ከበላ ከጠጣ ካካ የሚልበት ሰዓት አለ። ሰዓቱን ስታካፍሉት አይመጣም። በቀን 67 ፔጅ በቀን መሸምደድ መቼም አችልም። ይሄ ተረት ተረት ነው። በቃ ምንም ሳትስት ይህ እንደዚህ ሸምድዶ ነው፣ በሱ ነው የምንመራው። ከዛ እሱ ሸመደደ፣ ከዛ እሱ ትክክለኛ ነው በቃ አይሳሳትም ብለህ እምነትህን በአንድ ሰው ላይ ስገነባ ማለት ነው። እሱ የነገረ በቃ ኢንፋሊብል አድርገኸው ማለት ነው። ጭንቅላቱ በጣም ምሁር ነበር ትባላለህ። ከዛ በኋላ ቡሃሪ የፈለገውን ብሎ ጽፏል። በቃ ከዛ በኋላ የፈለግ ተሳሳተ አልተሳሳተ ምንም የምታውቀው ነገር የለም አንተ። እሱ መስፈርት አወጣ፣ በሱ መስፈርት ትመራለህ። ገራሚው ፓርት ደግሞ ምን እንደሆን ታውቃላችሁ? ሉክ ለእያንዳንዱ ሀዲስ ሩኩ ይወርዳል። አንድ በሉ በቀን 5 ጊዜ ግዴታ እሱ ሰላት አለበት። በቀን 5 ይሰግዳል። በቀን 5 ለሚሰግደው ደግሞ ውዱ ስርዓቶች አሉ፣ ትጥበት ማለት ነው። 2 ምግብ ለመብላት ለመተጣጠብ የራሱ ሰዓቶች አሉ። 3 በጣም አስቂኙ ፓርት ደግሞ እነኝን ሀዲስ የሚሸመድደው ቁጭ ብሎ አይደለም። እኔ 5 ፔጅ በቀን ብሸመድድ ያልኳችሁ ተጽፎ እንደው ተሰጥቶ ቁጭ ብዬ ብሸመድድ ነው። ቡሃሪ ግን እንደዛ ቁጭ ብሎ ሳይሆን የሚሸመድደው እንዴት ነው የሚያደርገው? እየዞረ ከሀገር ሀገር ሄዶ ጠይቆ ነው። ስለዚህ አንዱ ጋር አንድ አዲስ ያገኛል፣ ይሄዳል። ደግሞ እዛኛው ጋር ሌላ ቦታ ደግሞ ይሄዳል። እንደዚህ ተጉዞ ነው በቀን ይሄን ያህል ይሸመድዳል የሚሉን። እንደ ቁጭ ብሎ ቢሆን እሺ፣ ከአንዱ ሀገር እየዞረ ማለት ነው እየተጓዘ አይመጣውም መቼም አይመጣውም። በቃ ይሄ ማይሆን ነው። እንደ ቁጭ ብሎ እያጠና ነው እንኳን ቢባል በጣም ፈጣን ጭንቅላት ስላለው ይባላል። ከአንዱ ሀገር እየሄደ በቀን 60 ምናምን እንትን ይሸመድዳል። እኔ ቁጭ ብዬ እንኳን 60 ተውና 6 አልሸመድድም። ማክሲመም 2 ፔጅ እንደው ልሸመድድ ትችላለህ፣ ፈጣን ጭንቅላት ካለ። እሱም ይከብዳል። ዛሬ የሸመደድከውን ነገ ካልከለስከው ደግሞ ነገም እንደዛው የዚህን ያህል ከሸመደድክበት ይምታታብሃል። ተነጎዳም ከደገምክ ደግሞ ሌላ አዲስ ይምታታብሃል። የትናንትና ወዲያው ለ20 ምናምን ዓመት እንደዚህ ይሸመድዳል በየቀኑ ይህን ያህል። ከ10 ዓመት በኋላ ምናምን በፊት የሸመደድከውን ትረሳዋለህ። የዛሬ ወር የሸመደድከውን ትረሳዋለህ። ምክንያቱም በየቀኑ ይህን ያህል እየሸመደድክ ስለሆነ የምከልስበትም ጊዜ ስለማይኖርህ ይህንን ከዚህ በኋላ ምን አደረገ? እንትን አደረጋቸው። ይሄ እንደዚህ ነው አለና አስተላለፈላቸው። ኧረ አይመጣውም። መልአክ ራሱ በዚህ መጠን ይመጣል ብለሽ ነው እህታችን? መሐመድ ደግሞ ቁርአን ይረሳ ነበር አይደል? ኢማጂን ቁርአን 6200 ቁርአን 6000 አካባቢ ነች። 7000 እንኳን አትሆንም ቁርአን ሉክ ሙሐመድን ያስተማረው ማን ነው? ጅብሪል ነው።
ጅብሪል አስተምሮት ሙሐመድ 23 ዓመት ነው የፈጀበት 6000 ለመሸምደድ። በደንብ አስተውሉ። 6000 ምናምን አንቀጽ ለመሸምደድ ሙሐመድ 23 ዓመት ነው የፈጀበት። የቁርአን አንቀጾች ደግሞ አጫጭር ናቸው፣ ትንንሽ ናቸው እንትኖቻቸው። ሐዲስ ረጃጅም ነው ካያችሁት፣ ቼን ኦፍ ናሬሽን ስላለው ማለት ነው። ትረካ ሰንሰለት ስላለው ሐዲስ ይረዝማል። ሙሐመድ 23 ዓመት 6000 ለመሸምደድ ከፈጀበት ያውም ጅብሪል አስተምሮት መልአክ አስተምሮት ያውም አንድ ቦታ መጓዝ ሳይጠበቅበት ጅብሪል እየመጣ ነግሮት 23 ዓመት ጅብሪል ሙሐመድ ከፈጀበት ቡሃሪ ግን ከቁርአን በብዙ እጥፍ የሚበልጥ 600 ሺህ በላይ ከ600 ሺህ በላይ እንዴት ነው ሊሰበስብ የሚችለው? ቡሃሪ በትንሽ ዓመታት ውስጥ መጥቶ ተነግሮት አይደለም፣ እሱ እየሄደ አገር አገር እየዞረ እየጠየቀ እንዴት ሆኖ አይመጣውም? ሙሐመድ ያችን 6000 እንኳን ይረሳ ነበር። ሳቦች ነበር የሚያስታውሱት። እና እስልምና ራሱ የቡሃሪ ውጤት እኮ ነው። ባይዘ ያ እንግዲህ ኢማጂን መልአክ አስተምሮት ይረሳ ነበር ሙሐመድ። ጅብሪል የሚያስተምረው መገለጥ የሚያመጣለት ብለው የሚያምኑት ሙስሊሞች ጅብሪል ነው፣ ግን ሙሐመድ ይረሳ ነበረ፣ ቁርአን ይረሳ ነበር እና ያስታውሱት ነበር ሰሃቦች።